ይሄ ውስጥ ምን ይዟል ነው ያልሽኝ? ቅማል እና ምንድነው በጣም እየተቸገርኩ ነው ተባያዘችብኝ ነው መልክሽ አይደለ? ጠበበችህ ቀዳህታ ጓደኛህ ነው የሰጠህ? እሰይ ጓደኛ ራሱን እያገዘ ነው። እርግጥ ፈጣሪ ላይ ምዳለ እዚህም ላይ ዳያለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ያላችሁ ውድ ክርስቲያኖች እንደምን ሰነበታችሁ? የአምላካችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በባለፈው በነበረን ክፍለ ጊዜ ከአራት ልጆች ጋር ቆይታ አድርገን ነበር። እናት አባታቸውን ያጡ ያለ ወላጅ የቀሩ እና እነሱ እንዴት እየኖሩ እንደሆነ ተነጋግረን እንዳያችሁት ተነጋግረን ነበረ። ዛሬ ደግሞ ቤት ላይ እንዴት እንደሚኖሩ እንግዲህ በባለፈው ታስታውሱ ከሆነ የ6 ዓመት ልጅ ወጥ እየሰራች ወጥ አልበላት እያለ ወንድየው ወንድማቸው እንጀራ ጋግሮ እሱ እንደሚያበላቸው ወፍጮ እንደሚያስፈጭና በመከራ ውስጥ እንዳሉ ልብስም የሚበላም እንደሌላቸው ሽሮ ሁለመናው እንደሚቸገሩ አውርተውን ነበረ። በዚያ መሰረት ወደ እናንተ በቪዲዮ ያስተላልፈናል። እስካሁን ድረስ የደረሰልን አይኖርም። ወደፊት ተደርሳላችሁ ብለን ተስፋ እናደርጋለን። እኛም እንዳቅማችን በጎረቤታችን የሚማሩ ተማሪዎች ሽሮ፣ በርበሬ፣ የተለያዩ አልባሳትን አሰባስበን አሁን ወደ ቤታቸው እየሄድን ነው። ስለዚህ ቤታቸው እንዴት እንደሚኖሩ እናሳያቸዋለን። ተከተሉ። እንግዲህ እንደነገርናችሁ ቤት አካባቢ እየደረስን ነው። እዚህ ፊት ለፊት ነው ልጆቿን ዋልዋራቸው ምን እንደሚመስል እናያለን። ሰላም ውላችኋል። እንዴት ናችሁ? እሺ ረስዋን ሰላም የት ደግሞ እነዚህ እነዛ ዙረት ነው። እንዴት ናችሁ? ቤታችሁ ላይ ነው ያላችሁ? ስንት ላይ ተከራያችኋት? 500 ተከራየናል። እግዚአብሔር ይመስገን። 500 ብር አሁን እየሰራ ነው የምትከፍል? የቀን ስራ እየሰራ እቺ ማናት መኝታ? የኛ ናት። የሶስታቸው ነው ያንተ ለብቻህ ነው ወይስ የኛ ብቻ ነው? ይሄ ሶስታቸው የሚተኙ ወይስ የሁለታቸው? ሁለት ወንዶቹ ሴቷና ወንዱ ነው እዚህ ይተኙ። አንተ ደግሞ አንዱ ወንድም ከነዘህ እዚህ ማለት ነው። ይሄ ነው ብረት ድስት ወጥ መስሪያችሁ የሚታየው። ይሄ እንጀራ ነው። እንጀራ ይሄ ምንድነው? እንጀራ ታደርጉበታላችሁ መቼም። ጀሪካዎቻችሁም አርጅተዋል። ምጣድ ራሳቸው ነው የምትጋግር? ግራትን ነው እሱ ምጣዱ? የኛ ነው። ማን ያሟሸለ እሱ ምጣዱ? ያሳሉ እናት ሰዓት ሳለች እናታችሁ ያለች ነው ማለት ነው። እንጀራውን ደግሞ እንዴት ነው ቆራርሳችሁታል? ነው አይታል? አይ ጎሮች ናቸው። ስለዚህ በስርዓት ማቅረብ አይችሉም። ገና እንግዲህ ሽሩሩ ስለሆነ ጭምር ነው። ሊጥ ኮምታወካ በዚህ ነው ማለት ነው። አብሮና ወካ በዚህ ነበር። እንግዲህ መቀመጫ ደግሞ እንትን አላለም። ወንበር የላችሁም? መቀመጫ የለንም። አሁን የት ነው የምታስቀምጡት? አይ እንግዲህ አሁን አስቸግረናል። አውቄ ነው እናንተ እንደሆናችሁት ነው እኛ ምን ሆነ። በዚህ ወንበርም የላችሁም ማለት ነው። ስትበሉ የት ላይ ሆናችሁ ነው የምትበሉ? እሷሽ መሬት ላይ ቁጭ ብለን እሷቸው ላይ እቺሽ ልክ እንደዚህ ነው ዝም ብላችሁ የምትቀመጡ? እንደዚህ ቁጭ ብለን እነሱ እንደዚህ ከበው እንደዚህ እንበላ። ስለዚህ እንጀራ ስለምታቀርበው ኋላ እንዴት እንደምንበላ እናያለን ማለት ነው። እዚህ ላይ ነው እንጀራ የለም ዛሬ እኛ ናታውሩ። አይ እንግዲህ ወጡ እንጂ እንጀራው ላይ ይቻለው። ስለዚህ እዚህ ተቀመጡ። ልብሳችሁ እንደዚህ ናችሁ። አሁን እቺን በባለፈው እርዳታ የሰጧችሁ ልብስ ይችላል? አዎ ሳት። ስለዚህ እነዚህ ልብስ ይታያል። ወሽሾ ሌላ መቀየሪያ የላችሁም አይደል? የለችም። የእህትህ ነጠላዋ ብቻ? አዎ ሳት ናት ነጠላዋ ይችላል። ቀሚስ ምናምን የላትም? ቀሚስ ሁለት ናቸው ያሉት ነው ሰዎች ልብሶቻችሁ የወንድሞችም የገዛህላቸው ልብስ ባለፈው ያሳየኝ እነዚህ ናቸው። እነሱ ናቸው። ወጥ መስሪያችሁ እቺ አንዷ አብረን ድስት ብቻ ናት? እቺና ደግሞ አንድ አለች። እንግዲህ አመሰግናለን። በባለፈው ባወራነው መሰረት ዛሬ ከቤታችሁ ተገኝተናል። ተመልካቾቻችንም በባለፈው ቪዲዮ ሰርተን ወደ እናንተ አድርሰን ነበረ። ወንድማቸው
ራሱ አስፈጭቶ ራሱ ጤፉን አበጥሮ ራሱ አውጥቶ ጋግሮ የምታዩት ህፃን የ6 ዓመት እና ሌሎቹ አሁን ወጣሏን ይመጣሉ እነሱን እንደሚያስተዳድር አውጥቶ እንደነበር ቤታቸውም እንደሚመስል ታቹ እንደምታዩት ላይ ነው። ወንበር ሁላ የላቸውምና ወደፊት እናንተ አድራሻ እናስቀምጣለን። ብዙ ሰዎችም እርግጥ እያሰቡ ነው። ኋላ ላይ እኛም እንደ ጎረቤታችን ኋላ ላይ የምናቀርባቸው ነገር ይኖራል። ቁጭ ብለን ውይይት እናደርጋለን። ሁላችሁም እንድትመለከቱ እንጋብዛለን። በጣም ቆይታ ይሆንላችሁ። እንዴት ናችሁ እናንተ? እንግዳ ሲመጣ ጠፋችሁ። እንደዚህ ነው እንግዳ ሲኖ ቁጭ በሉ እንግዲህ ኖ እዚህ የኔ ጋር እዚህ ጋር አባ ጋር እና ጌታችሁ ታይሱማ በሩ ይዘጋብና ደህና ናችሁ? ወዞች በባለፈው ቤተክርስቲያን አካባቢ ከቤታችን አካባቢ እናንተ ጋር ቆይታ አድርገን ነበር አይደለ? ስለዚህ እንዴት እንደምትኖሩ ቤታችሁ ምን እንደሚመስል ምግባችሁን እንግዲህ እሱ እያስፈጨ የትምዱ አፈራርጎ የቀን ስራ ሰርቶ ከዚያ የሚያበጥረን የሚያስፈጨን መሆን የሚያቦካ ማብሲት የሚጥል እዚያ የሚጋግር እሱ እንደሆነና እሱ ሲወጣ ደግሞ እናንተ ወጥ እንደምትሰሩ እንዲሁም ያን ቀን አጋጣሚ እሷ ወጥ እንደሰራች እናንተ ወጣ ብላችሁና ወጡ አልበላ ነው አሁንም አለ ያላችሁ ነበር ባላችሁ መሰረት ቤታችሁን ለተመልካቾቻችንም ቃል ገብተን ነበረ። በዚያ መሰረት ዛሬ እንግዲህ ወደ ቤታችሁ ተገኝተናል። እናንተ ጋር ቆይታ እናደርጋለን። መልካም ቆይታ ይሁንልን። አሜን። ምግቧን ደግሞ እንቀምስላታለን። ኋላ እንበላለን። ችግር የለም። ወጡንም ሁሉንም እንበላለን። ኋላ እንብላ። ኋላ እንበላለን። እናመሰግናለን ስለ ግብዣችሁ። ኢትዮጵያውያን ደጋግ አይደለን እንግዲህ ካላችሁ እንብላ ብላችሁናል። ሌሎቹም ደግሞ ካላቸው ከእናንተ ጋር እንግዲህ አብረው እንደሚበሉ ተስፋ እናደርጋለን። የኢትዮጵያውያን ሃይማኖታችን ይሄን ነው የሚያዝ። የኢትዮጵያውያን ባህልም አብሮ መብላት መጠጣት ስለሆነ ስንት ነው አሁን የቤት ኪራይ የምንከፍል ያልከኝ ቅድም? ኪራይ 500 ብር ነው። አንተ የቀን ስራ እየሰራህ ማለት ነው? የቀን ስራ እየሰራሁኝ 500 ብር ነው የምንከፍለው። ደግሞ በዚያ ላይ የጎደለውን ማሟላ እንግዲህ የቀን ስራ ተሰርቶ የቀን ስራ ዛሬ ደግሞ የረባን ይኸው እንግዲህ ከጊዜው አንፃር የቀን ስራ ዛሬ 270 ብር ነው። በቀን 270 ብር ተጠራቅማ ያቺ እንግዲህ የቤት ኪራይ የምትከፈል ያቺ ናት። የማስፈጫም ትሆንም ያቺ ናት። በቃ እንግዲህ ምሳ ቋጥረህ ነው የምትሄድ ነው? እዚያው በሰራ እዚያው ሰርተህ ቆዩኛል። መጥቼ በልቼ እሄዳለሁ። መልካም ጥሩ። አይዟችሁ። እሺ ሁሉም እንደዚህ ነው። ከዚህ ላይ ጤናችሁን ከሰጣችሁ ወዴት ተመርጥ ትችላላችሁ። እናታችሁ ከዚህ ቤት እያሉ ነው ከዚህ ዓለም በሞት የተለዩ ሌላ ቤት ነው የነበራችሁ? ከዚህ ቤት እያለች ነው። ከዚህ ቤት ነው ያረፉት። ከዚህ ስንት ጊዜ ሆናችሁ አሁን ካረፉ? አሁን አንድ ያው ዙሮ የጥምቀት ነው ያረፉት። እንግዲህ አሁን ቅርብ ጊዜ ነው ማለት ነው። አሁን በጥር ነው ያረፉት። እንደሚጣን እንዴት ነው አንተ አሁን እንደናትም እንደአባትም ሆነ ከዚያ በላይ አንተ አዘንተኛ ነህ። እነሱም ደግሞ እናታችን የተደች እንደዚህ ያሉ ያስቸግሩህም ነበረ? ያውቃሉ በደንብ አሁን ስለማታቸው አሁን እያወቁ እያሉ ነው እንዳያስቸግሩ። እኔ ደግሞ በሚገባ ያለውን ነገር እያቀረቡላችሁ ነው። መልካም ነው። እርግጥ ወደ ቤታችንም ሊማሩ ስለመጡ እኛ ክርስቲያኖች ደግሞ እንደ እናት ቤተክርስቲያን ድንግል ማርያም አለችን፣ እንደ አባት ሥላሴ ያለን፣ እንደ አክስት እንደ አጎት ደግሞ ጻድቃን መላእክት አጠቃላይ ቅዱሳኑ አሉ። እንደ ርስትም የነት መንግስተ ሰማያት ስላለን እንዴው የነት መንግስተ ሰማያትን ለመውረስ ነው እንጂ ይሄ ብዙ የሚያስጨንቅ አይደለም። እርግጥ መልካም ነበረ ቢሆንም በደንብ እንግዲህ ወደ ቤተክርስቲያን ስለመጡ ሰው የሚሞት ለመዘራት አሁን ለምሳሌ ወቅቱ የዘር ወቅት ነው አይደል? የሚዘሩት ሁሉ የሚዘሩ ለመብቀል ለማፍራት እንደሆኑ ሁሉ ክርስቲያኖችም እንደዚያ ነው። ወደ መቃብር ምንወርድ ለመብቀል ነውና እሳቸውን እንግዲህ የነት ባለመንግስተ ሰማያትን ያወርስልን። አሜን። ለመኖራችሁን ለማየት እንግዲህ ባልነው መሰረት ነው የመጣን። ይሄ ማንና ማን ነው ይቻል ጋውን የሚተኛ ጠፍራል ገና ሁለታችሁ እሺ ነው የምትተኙ? እሺ አጠባችሁም አይደለም? ይቻ አቧራ በጣም ሆናለች። የምታነጥፉባት ነገር የላት? ቅማል አለው? ይሄው ቅማል ነው ወይ ተዋን ምናምን የሆነ ቁልጫ ነገርም አለው? ቁልጫ አርጎኝ ስለዚህ የምታጠማጥፉት አንሶላም የላችሁም ማለት ነው?
አይደለም ልብሳችሁ ብዙ መቃየሪያ ስለሌላችሁ አንተ ደግሞ ይሄኛውን ዘህ ከዚህ ታች ነው የምተኛ እሷን መፈርናሽ አድርጋችሁ የኛውን ይያል ታች ላይ እቺ በጣም አዋራ መለቅለቃችሁም አታገኙበት ወይስ ምንጣፍ ማንጣፍ አልቻላችሁም? አይደለም ምንጣፍ እንድነጠፍ ያው ገንዘቡ አልቻለ ጊዜው አንጣር ገንዘቡ ዛሬ ወድነቱ ጋራ ምንጣፍ ለማንጠፍ ትንሽ ቸገር ስላል አዎ ይሄ ቁልጫም የራሱ አፈር ስለሆነ ይይዛል። አዎ ይሄ አጓራው እንደም አባጣ ጎርባጣ ነው መቼም ፍርናሽ ስለሆነ እዚህ ላይ የምንተኛው። አዎ የሰው ልጅ አሁን እዚህ ከብትም አዎ ከብት ማደሪያ ይመስላል። አጓራው አምላካችን እግዚአብሔር እኮ የወደቁትን ለማንሳት ሲል በከብቶች በረት ነው የተወለደና ነሳት መኖሩ የሆነ መጋረጃ መኖሩ የሆነ ጌታ ዝቅ ብሏል እኛን ለማንሳት ነውና እናንተም አምላካችን እግዚአብሔር ነገ ትልቅ ደረጃ ስለሚያደርሳችሁ ይሄም እንደምን ተዩትሽ ዋናው እንግዲህ ዋናው ነገር ወደ ትምህርት መጣጣቸዋል። እነዚህ ሁለቱም ትምህርት ባቸው ገፍተው መምህራን እንዲሆኑ የሚጣም መምህር መሆን ይቻላል። ወደፊት አሁን ምንድነው ራእይ አቢስ ዛሬ እንደጠየቀ ምን መሆን ነው የምትፈልግ? ጳጳስ መሆን ነው የምትፈልግ? እሰይ እንደ አቡነ ጴጥሮስ እንኳን ህዝቧ ምድሯ አትገዛህ ብለው አውግዘው ሰማዕት የሆኑ ናቸው። የሌላ አቡነ ጴጥሮስ አገር ወዳድ እንዲህ ያለ ጳጳስ ይኸው አሁን ናፍቆናል። ቤተክርስቲያን በጣም ናፍቋታል። እግዚአብሔር ይስጥልን። አዲስ ምን መሆን ነው የምትፈልግ? የምን መምህር ነው የምትሆን? የመጽሐፍ መምህር የአዲስ ኪዳን የብሉይ ኪዳን ያ ሰዎችን በወንጌል መረብ እያጠመድክ ወደ መንግስተ ሰማያት የምታመጣ መልካም። ማን ነበር ስምሽ? አና ምን መሆን ነው የምትፈልጊ አንቺ ወደፊት? ተምሬ ባለማዊው የሆነ ስራና ወንድሜን አሁን እየተቸገረ የቀን ስራ ሰርቶ እሱ እህል ገዝቶ እሱ አበጥሮ ምን ብሎ የሚያስተዳድረኝ እሱ ነውና ወደፊት ወንድሜን አግዛለሁ። ይሄን ለፍጻሜ ያብቃሽ። እናንተም እንደዚህ ነው ራያችሁ። እንዲሁም በባለፈው ማን እንደሆነ አላስታውስም እንጂ ወንድሜን እየተቸገረ እያሳደገና ስለሆነ ወደ በረሃ ሄጄ ስራ ሰርቼ ወንድሜን አግዛለሁ ያለኝ ማን ነበር? ጎበዝ። አይ ደጋግ ኢትዮጵያውያን ያግዟቸዋል። ተስፋ እናደርጋለን። እናንተ ቤተክርስቲያናችን ደግሞ ስንቅ ናት። ራሷ እመቤታችን እኮ የተራቡት ሁሉ ስንቅ ናትና ስንቅ አድርጋችሁ እንዴ ተስፋ ለቆረጠው ለተራበው ሁሉ ስንቅ ናት። እኛ ሁሉ በእሷ ነው እዚህ የደረስነው። አሁንም እሷ ናት ስንቃችን። በራህመድ ያሰኙን ትምህርታችሁን የምትቀጥሉ ትምህርታችሁን ግን ባላማ መማር አለባችሁ። እሺ ወንድማችሁ ድንጋይ እየወደቀበት አርማታ እያወካጁ እየተላጠ እየቆፈረ የቀን ስራ እየሰራ ግቡ እየተላጠ እጁን እያሳየኝ ነው። ትልቁ እናንተን የቤተክርስቲያን ተረካቢና ሀገር ተረካቢ ለማድረግ ነው። እንደናት እንዳባቱ ነው እያሰደጋችሁ ያለና ራእያችሁ ይሄ ነው መሆን ያለበት። እሺ ደጋግ ኢትዮጵያውያን እንግዲህ የሚመለከቱን እናንተን ለማገዝ እንደሚቀዳደሙ ተስፋ እናደርጋለን። አሁን የሚመለከቱ ሰዎች አጋጣሚ የሚቸግራችሁ ምን እንዲያደርጉልህ ትፈልጋለህ? አንተ ለምሳሌ ከምትለብሰው ጫማ በባለፈው የተቀደደ ጫማ ያሳየኝ ማን ነበረ? ዛሬ የሚያችሁ ናት የሆነ ሴትዮ ገዛችልህ። ግን ጠቧት ጥሩ ነው ያጠባችሁ ልበሱ። እሺ ጠበበችህ ቀዳህታ ጓደኛህ ነው የሰጠህ። እሰይ ጓደኛ ራሱ እንዲያገዘ ነው። እርግጥ ፈጣሪ ላይ ምዳለ እዚህም ላይ ዳያለች። ችግር የለው። አሁን አንተ የሚመለከቱ እንዲህ ስለሚቸግረን ይሄንን አድርጉልኝ የምትላቸው እስቲ ንገራቸው። የሚመለከቱ ሰዎች አሉና ምንድነው የሚያስፈልግ የሚቸግር? ልብስ ሌላስ? ጫማም ያለቀች ስለሆነ እዚያ መጽሐፍ ምንም ያስፈልጋቸዋል። የሌሊት ልብስ ምንም ያስፈልጋል። እዚያ የሚበላው አንተስ ምን ያስፈልጋል? የቸገረህ ምን አለ? አሁን ስለዚህ ውሃ የምንቀዳበት ሮቶ ስለሌለን የምንቀዳው ውሃ ለልብስም ለመጠጥ ስለምትሆን ውሃ ስለማይኖር ልብሳችን ለማጠብ ስለምቸገር ለሚጠጣ ነው እንጂ አትጠቡ ይለናል ነው ያንተ ማለት። ስለዚህ የውሃ መቅጃ የሚሆን ዕቃ የምናገኝ ነው ዋናው ነገር። እሺ ሚታስ
አጥብላለሁ በዝናቡማ ደግሞ እዛ ዳሪ ሲጫወቱ ቆይተው ደግሞ ጫማ ምን ይገረን ታጥቤ ፀጉሬን ታጥቤ ኋላ ተቆለጥኩ። ደግሞ ልብሴን መቀየር አትቻለሁ። የምትቀይሩ አትሻለ ይበላሻል ውስጥ ይዛል ተባይ እንጂ ደግሞ ቅማል አለብኝ። ኋላ ቀደም ደግሞ እያነሳው እየቀመጥኩ ኧረ ይሄ ውስጥ ምን ይዟል ነው ያልሽኝ? ቅማል እና ምንድነው በጣም እየተቸገርኩ ነው ተባያዘችብኝ ነው መልክሽ አይደለ? ሌላስ አሁን ምን ደረሻ አብነተኛ እየመጣች ነውና ማን ነው የደረሻ አሁን የመጣች እርግጥ ናኩተካ አዲስ አንተስ የለውም ማጥራት እንዴት ውዳሴ ማርያም ላይ የለችም ለማለት የተቸገርክ እሱ ነው። እኔ መጽሐፍ ነው የሰጣቸው ውዳሴ ማርያም ትማሩበት። እሺ ወንድማችን አንተ ነህ እንግዲህ እንደ እናትም እንደ አባትም እያሳደግክ ያለህና አንተስ ምንድነው አሁን እየቸገራችሁ ያለ ልጆችን እያሳደግካቸው ያለ የሚያስፈልግስ ምን አለ? አሁን የሚያስፈልገኝ እኔ ያው የልጆች ትንሽ ልብስም ያነሰ የእህቴም ልብስ ያነሳት ነው። የወንድሜም ሹራብ የለውም፣ ሁለት ብቻ ናቸው። መቀየሪያ የለውም። ያው ቅማል እየበላብኝ ነው። እንዲሁም ጫማውንም የሆነ ሴትዮ አንድ ቀን አይታ ያን የተቀደደ ጫማ ተረታ እንደዚህ አግዛናለች። አሁንም እኔም እንደዚያው እንዲያግዙኝ ሹራብም የለውም፣ የዚህኛውም እንደዚህ መቀየር የላቸውም። በቃ እህት ወንድሞችን ያው ቅማል እየበላቸው ስለሆነ ትንሽ ለልብስም እየተቸገሩ ነው አሁን። እሺ ክርስቲያን እንግዲህ ጊዜያዊ ነው ይሄ ታቾቻችን መስከረም ጀምረው ባለሙያዊ ትምህርታቸውን መማር ስላለባቸው ደፍተር እስክሪብቶ ያስፈልጋቸዋል። ከዚያም በላይ የውሃ መቅጃ ችግርም እንዳለባቸው ይችን ብትነጠፍልን የሚል የተለያዩ ችግሮች አሉባቸውና ቢቻል በተለያየ ዓለም ያላቸው ሰዎች ወደፊት የሚቋቋሙበት ነገር እንግዲህ ሌሎቹ እምነታት ሰው ላይ ነው የሚሰሩ እና አግዘናቸው ወደ ሆነ ስራ የሚሰማሩበት ነገር እንዲኖር የነን ሚዲያ የምትመለከቱትም ለሌሎቹ ሸር አድርጋችሁ አደርሳችሁ እንዲያግዟቸው ወንድሞቻችን እህታችን ለማለት መልእክታችን እንወዳለን። ብዙ ችግሮች ያሉበት በቀላሉ ያየነው ነው። እኛም እንግዲህ ጎረቤታችን ላይ ምንም አቅም ባይኖረንም እያስተማርና ያለን ባይኖረንም ተማሪዎቹ እናንተን ስለሚያውቁ እንደተቸገራችሁ አወራን። እንግዲህ ዛሬ ያለንን ይሄ ሙሉ አንዳንድ ነገር አሁን እቺ በርበሬ ናት። በርበሬ ዘንላችሁ መተናለ ጊዜ እቺም በይቀት አለች። እቺንም በይቀቷል የምታወቋት ይሆናል የምታዘጋቸው። ይሄም ለዚህ በይቀት ነው። ይሄ በሙሉ ሽሮ እቺ ኮቸሮ ናት። ኮቸሮ ዘን መተናል። ይሄ ደግሞ ሽሮ ነው ያመጣንላችሁ። ከዚህ በኋላ አሁን ባለው ሰዓት እነዚህ እንትን እያላችሁ ሌሎቹም እንግዲህ አርአያ እንዲሆኑ ነው። ህፃናት ተማሪዎች ላይ እነን ያደረጉ ለጊዜው ይችን ያደርጋችሁ እንድትመገቡ ሌሎች ዘመዶቻችንም እርግጠኛ ነኝ በቅርብ ቀን ደፍተራችሁን እስክሪፕቷችሁንም እንደሚያሟሉላችሁ ተስፋ እናደርጋለን። ኋላ እየመረጣችሁ የተወሰኑ ልብሶችም እህቶቻችን ከወንድሞቻችን ኋላ ወንድም ለእናንተ የምትሆን እንደዚህ ሚጣም ለጊዜው ማስታገሻ ነው። እዚህ ልብስ አለ። እስቲ ይችን ልበሻት ተነሽና ይችን ምንስ ችግር የለው በላይ ልበሻት እና አቢ አሉ ሰሚዞች እናንተም የእህታችንም የእናንተም አሉ። እነዚህ ለጊዜው ተባዩ ስለበላችሁ እንትን ትላላችሁ። እሺ ሚጣ ልበሻት። እሺ ሰሚዞችም አሉ። በተለይ እነዚህ ሰሚዞች ላንተ እችን አሁን ላንተ ትሆናለች። ቀስ ብለሽ ሚጣ ወይ ቤታችን በጣም እንትን ብለሽ ስለነበረ እህቶቻችን እዚያ የሚማሩ ህፃናት አየሽ ጥሩ ናት አይደል? እችን ደግሞ እንዳይበርድሽ ክረምት ስለሆነ እንደ ኮት ደርቢያታለሽ። ጎበዝ ደስ ይላል አይደል? በቃ እነዛ ቢማ ለዚህ ጃኬቶች ለጊዜው ይሄ ዝም ብሎ ነው ተማሪዎች እንትን ያልነው ነው። ሌሎች ሰዎች እንግዲህ እኔ ያልተባይ እየበላችሁ ብዙ ሰው ከቤቱ እኮ ብል እየበሉ ያለ እህል አለና እህሉንም ልብስም እንደዚህ ያለ ስላለ
በእርግጠኝነት ብዙ ሰዎች ያመጡላችኋል ብለን ተስፋ እናደርጋለን። እኛ ተማሪዎች እንግዲህ አጎናችሁ ነን። እኛ ህፃናት በማለት ተማሪዎቹ አጠቃላይ የሚማሩት እንደምታውቋቸው ብዙ ተማሪዎች አሉ። ኋላ ትረሳለች፣ ችግር የለውም። ሌሎች ሰዎችም በቅርብ ቀን አዲስ ነገር ይሄን ቪዲዮ የሚያዩ ሌሎችም ያሰባሉ ይመጣሉ። ይችን በጊዜው እንግዲህ እኛም ደግሞ የቤታችን አይዟችሁ ለማለት ነው። ክርስቲያኖች አንድ ነን፣ የሚለያየን ነገር የለም። አይዟችሁ፣ ሁሉም ነገር ያልፋል። እናታችሁ ብታልፍም የኢትዮጵያውያን በሙሉ ክርስቲያኖች እናቶቻችሁ አባቶቻችሁ ናቸው። ይህንንም በጠየቅናቸው መሰረት ህፃናቱን እንደዚህ እንዳመጡ ሌሎችም ከእናንተ ጎን ይሆናሉ ብለን ያመጣን። ስለዚህ ይህንን ያደረጉልንን የከተማችን ነዋሪዎችንም ሽሮ ለህፃናት በዚሁም ምጽዋትን ማሳየት ነው ስላደረጉ እናመሰግናለን። እግዚአብሔር ይስጥልን። ቦታ ስጧት ያ ችግር የለም ስላመጡልን ችግር የለም መርቱልን። እሺ በጣም እናመሰግናለን። በጣም ተደስተናል። እግዚአብሔር ይስጥልን። ዳሳለሽ ላይ ቀደድ ውስጥ ያስቀምጣት እንዳትቀደድ። እሺ ምን ማለት አውሮ የነበረ ነው። እሺ እንግዲህ መቀመጫ ለእንጀራችን ልቅመሰወጣችሁን አይደለ? አዎ ይቀመስ። እንጀራ ቅሬታ ይጣ እንግዲህ እንጀራ ታቀርባለች። እንግዲህ እንደምታዩት የ6 ዓመት ህፃን ናት። ንቁ ናት፣ ጎበዝ ናት። እንግዲህ እኛ ልጋብዝ ነው። ውሃችሁ አልቋል። ውሃ የደለው ነው። ውሃችን ትንሽ ዋይቱ እንደመድብላ መቅጃም ትንሽ ስላጠረን ምንም እዚህ ልቀመጥ ወንበር የለም። እንግዲህ አይ እንግዲህ ሁሉ ቀን እንደምትቀመጡት ቁጭ አሉ ናፎቶ አለነሳ ሁሉ ቀን ስትበሉ እንዴት እንደምትቀመጡ ላያችሁ ነኝ። ወንበር የለም። እንደሷ ነው። ዝም ብላችሁ ምድር ላይ አትቀመጡም። ቆርጠጥ ነው። እሺ አቢ ሙራት ኋላ ይሆናል። እሱ ይችላል ሳብረን። አዎ የኢትዮጵያ የባህል ስለሆነች ወደድካታ። ወደፊት የባህል ልብስ እርግጠኛ ነኝ የሚያሳፉልህ ይኖራሉ። ሀሳብ ይዟልም ደበስካት። ጎበዝ ዛሬ እና ይሄንን እሺ ወበስ ታምራለች። ኧረ በቃ እሺ በቃ እንደዚህ ያልከው ጎጫሉ እንግዲህ ወደቹም አንተ አዚሽ እሺ አዚህ ላይ ነው። ወበስ ታስታጠበና ነው። ወበስ 6 ዓመትሽ ነው አይደል? ወበስ በጣም ወበስ ነሽ። ሲያስጠላ ደግሞ ፍቅር ናችሁ፣ ደጋጎች ናችሁ። እኛን ለማብላት እንግዲህ ምንም ሳይኖራችሁ አንተ ለፍተህ ቀመሱልን አላችሁ ነው አይደል? አዎ በጣም የሚገርም ነው። እንደዚህ ነው በቃ ቁጭ ብላችሁ የምትወሩ። ምድር እንዳትቀመጡ አቧራ ነው። ስለዚህ ኩርሲ ነገሮች ቢያንስ እኮ ለጊዜው ያስፈልጋሉ ማለት ነው። አዎ ያስፈልጋል። ችግር የለውም። ኢትዮጵያውያን እዚህ በላይ ብዙ ነገር እናመሰግን ራሱ በጌታችን ራሱ ተከምጠረ እንደምን ደረሳችሁልን። ሽሮ በተለይ ሽሮ እና በርበሬ ይሄን ክረምት ያወጣቸዋል። አዎ እናመሰግናለን። አሁን ሚጣናት ወጡን የሰራዩ ዛሬ ሚጣናት ተሰራቸው 6 ዓመት ልጅ ወጥ መስራቷ እኮ ጎበዝ ናት በጣም። ያው ልብሳችሁ በዚያ እነዚህ ናቸው። አሁን የሌሊት ልብሳችሁ እነዚህ ናቸው። ይሄ እንትን እያየሁ ነበር የተቀለመ ተጠዚያ እሱ የእናታችን ነበረ እንግዲህ የእናታችን ነበረ ያቀልማው እንግዲህ ኩታ ጋቢ ለማሰራት ብላ ለኔ ብላ ነበረ እንግዲህ አልሆነምና እንግዲህ እንደዚህ ባጭር ያው ሳታስበው እሷም ልጆች ደረሱ እያለች ትንሽ በቃ እንዳልሚታ በቃ በቃ እንጀራ ስታቀርቡ ስለማታውቁ እየተቆራረሰባቸው አይደለ? በቆሎ ምንም ስለምታደርጉት እዚያ የሚጣም ስለሆነ ወበስ ትንሽ ነው የምንቀምስ። ቆይ ነይ ጸሎት ይደረጋል። ችግር የለም። ልጃችን እናዘው እንጂ ነው ያዙ አብረን ነው እንደዚህ እንግዲህ ቆይ ቆይ ጸሎት እናደርግ ነው። ቆይ ያዙ ማለት ትሪውን ያዙ እንደዚህ ወበዞች ትሪውን ነው ጸሎት አሁን እናደርግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማይዳራም ይባረክ ስለዚህ ወዳችን ህይወት ያድርግልን። እናንተንም በጥበብ በሞገስ ያሳድግልን። እናታችሁን ተሰዎቻችሁን ነፍስ አምላካችን እግዚአብሔር በአጸደ ገነት ያስቀምጥልን። እናንተን በጥበብ በሞገስ ያሳድግልን። አይዟችሁ አሁን ዘስነ ተጸጋዩ ለክሳቱ ሰለላታ ወልድ ኢየሱስ ክርስቶስ ከሚስታይ ነው
ማርያም አይነ ብዙ ያስቸግራል አይደል? ይሄን ነው በጣም ያስቸገረኝ እንታ ማርያም ብቻ እንደ ኢየሱስ ወዞች እንታ ማርያም በዚህ ወዞች ማሻ እንደ ኢየሱስ ማይዳችን እናንሳት እንዲያርገን እንግዲህ እንትን ስለላለ ማይታች ስለላለ ወይ እንግዲህ ወጣል ግን ወበስ አዚ ወስደሽ ነው የምታረዩ? እሺ አታብስ ትንሽ እና እንግዲህ ተቀመስ ችግር የለውም። አንቺ ነው የሰራሽው? ሽንኩርት የለው ዘይት አታረጉ። ያቺ ገዝታችሁ አንድ ላይ ሰው ሰጠን ያው እርዳታ ተሰጠን ነው እርዳታ ሰጥቷችሁ ተመለቀን ይሄኛል ብለን ይዘት ጎበዝ የሚጣወጥ ሊቀመስ ነው እንግዲህ በባለፈው ወጥ ሰርቼ ተብላሽቶብኝ ሳንበለው ቀረን ብለሽ ነበር። ዛሬ ግን ለምደሻል። ስለዚህ ዛሬ እኔም ልቀምሰው ነው። ሽሮ ነው ቀን የምትሰሩ ቁርስም ብትበሉ ራትም ብትሰሩ ይጣፍጣል። ጥሩ ነው። ሙዝ ነሽ እንዴ አንቺ እንግዲህ እኔ ወጥ ሰርተሽ ጥሩ ነው። ጨው ብዙ አታብዙ። ያማልሽ ጨው በዛ ጭቃን ሽንት ቤት ይያለ ለሰላም ነው ለጅምላ የብረቤልሽ መታጨው ጨምራብሽ እንጂ አንቺ ቀነሳለሽ ነው ወሰደው ወዘስ ጓደኞች ወዘስ እንዴ ነው እንደዚህ እየተጋገዛችሁ አንተ ትንሽ አንቺ ትንሽ እታችንም ግዟት። እሺ እናንተም ልግጽ እንግዲህ ወባችሁ ነው እንጂ ሚጣይ የ6 አመት ልጅ ወጥ ምሰራ ነበርችሁ። አሁን ግን እንደዚህ ተቀምጣችሁ ያለውን አይደክማችሁ ማለት አቀማመጣችሁ ገጣችሁ ማን ነበር እሱም እንግዲህ እንትን ነይ ዝም ብለሽ በቃ ቁጭ ከመዘ ችግር የለው። ስለዚህ እናንተና ያጎደጎዳችሁት ብዙ ቦታ ወርጉዷል። እየተጠረገ ሲር ነው አይደለ? ይገባል ዝናብ በዚያ እንትን ስለሌለው አንድ ቀን ብረድ ሲነደበሱ ይገስተኛ እነሱ ወጥ ያለስቆ እነሱ አንድ ቀን ሙኝ ያብልቲ አይደለ? ኮዝ ሰባትን ማለት እንግዲህ ቆይ ቁጭ ይመጣ ይበቃል። ሰባትን ላይ ቁጭ አንቺስ የሆነች አሻሙሊት መቀመጫ ዘሻል ወበዝሽ የሰጎርጉዳ ነበር ችግር የለውም። ሰባት ለሰዋለ ተስቅዱስ ሰባት ለሰዋለ ተስቅዱስ ሰባት ለሰዋለ ተስቅዱስ ሰለክስተና ማለት ነው። ሰባት ለመስቀል ኢየሱስ ክርስቶስ ኢየሱስ ለሰበተ ካርሚናታችን ስለግነት ያሳፈልግነታችን ይያይ በሸርነት ተስቃት ማንተን በጥበብ ሲያሳድግልን ፈጥራን ይስጣችሁ። ባለፈው ቀን ተፈቃቀሩሽ ያ ትምህርታችሁ ምን በደንብ ተማሩ። አሁን ከዚህ በኋላ እናታችሁን ጸደነሱና ታያቸዋለች እና ደስ የሚላት ወታችሁን ተምራችሁ መምራን እዚያ ዳዊት ደግማላችሁ እግዚኦ አይረፍ ነፍስ አመት ከያላችሁ የእናታችሁን ስም ትጠራላችሁ። እዚያ ደግሞ እግዚኦ ዕቀበ ሕይወት ወንድማችሁን እግዚኦ ዕቀበ ሕይወት እህታችሁን አንደ እግዚኦ ዕቀበ ሕይወት ሁለቱም ወንድሞችን እዚያ ለሀገር ተጸልያላችሁ ለቤተክርስቲያን ተጸልያላችሁ። እሺ ስለዚህ ትምህርታችሁን ከዛሬ ጀምሮ በስርዓት ተማሩ። ጨዋታ አትዱ ወደ ምን አይከድም። እሺ አዚ ቤታችሁ ውዳሴ ማርያም ነው ሁላችሁም የላችሁ ውዳሴ ማርያም እንሰጣችኋለን። እዚህ በኋላ እቺ ሆናችሁ ማጥናት ነው። ይችን ደግሞ እንግዲህ የበላን ማለት አውጣችሁ አንዳንድ ቀን ፀሐይ ሲሆን አያስመቱት አለ ደረጃ ኢትዮጵያ ውስጥ ከሚደርስላችሁ ድረስ ፀሐይ ያስመታችሁ ሰዎችን እንደዚህ በሰዓት እያጠባችሁ ውሃ መቀየሪያ ምን ሰዎች ያመጡላችሁ እየተሳዱ ያለው ያለሳችሁ እያጠባችሁ በፍቅር መኖርሽ ጠዋት ማታ ወደ ቤተክርስቲያን ማለት እኔ ግን ልጠዋት አንድ ቀን እዚህ ጋር ዝራበታል የንታ አዝዞና ስለሆነ ችግር የለውም። ለእናንተ አስሆነ በኋላ ግን ይጠቡ ስርዓት ይልመዱሽ ማጠብ አለባችሁ። የክርስትና ነው። ለማናቸውም ቁርባን መቁረጥ ስጋው ደግሞ መቀበል አለባችሁ። ምን መሯሯጥ አይቻልም። ምራቅ እንዳትተፉ በስርዓት ሄዳችሁ ታስቀድሳችሁ ብሎላችሁ እሺ። ለዘወሰናል
በከመ ሰማይ ከመሆ ቢክ ኢየሱስ ክርስቶስ ከመሰለኝ ለማጣውይና የሰባት እንቅመስ አልፏል። አንድ ምለው የቀን ስራ እየሰራው እዚህ ጋር እንትን ስል የተወሰነ እንደው የቀበሌ ቤትም አመልክቼ ነበረ። አሁን አመልክቼ መልእክቱም በቃ አልደረሰም። እንግዲህ እንደው ትንሽ የቀበሌ ከተማው ኗሪው አስተዳደሩም ሆነ ምኑም ሆነ ችግራችንን ተረድቶ እነዚህን እንግዲህ የምታያቸው እነዚህን አሁን ሶስቶችን በእኔ ላይ ነው ጥላቸው እንትን ያለች እንግዲህ እነዚህን ለሐሰብ ቤት አላስከፋም እናታቸውን እንዳያስቡ በማለት እና እኔ አሁን የምፈልገው ትንሽ እንደው የቀበሌ ቤት ከ03ም ሆነ ከ01ም ሆነ ያው የከተማ አስተዳደሩ አይቶ ችግራችንን ተረድቶ የቀበሌ ቤት እንዲሰጠኝ ፈልጌ ነበረ። ኢትዮጵያውያን እንግዲህ መቼም ጥሎን እንደማይበላ አውቃለሁና እንግዲህ እንደዚህ በሚለው መልእክት አቀርባለሁ። እሺ እንግዲህ መልእክቱ ለሚመለከታቸው በከተማችን ላሉት የከተማ አስተዳዳሪዎች ይደርሳል። ሌሎቹ ደጋግ ኢትዮጵያውያንም የትምህርት ቁሳቁስም ሆነ ሌሎቹ የሚያስፈልጋቸውን አሁን ስናወራ የቆየነው እንደሚያግዟችሁ ተስፋ እናደርጋለን። በዚህ በከተማው ያሉትን የበጎ አድራጎት ማህበራት ካሉ በዚህ ቪዲዮ በኋላ እንደ ብዙ ነገር እንደሚያደርጉላችሁ ተስፋ እናደርጋለን። ውድ ኢትዮጵያውያን ይህንን ቪዲዮ የምትከታተሉ ነው ሁሉ ሸር እያደረጋችሁ ለሌሎቹ እንድታደርሱና ከነዚህ ልጆች ጋር እንድትደርሱ አሁን ያሉበትን ሁኔታ አይታችሁታል። ልብስ ራሱ አምጥተን እቺን ተቀይረንላቸው በጣም ደስ ብሏቸዋል። ምንም የላቸውም። ተባዩ እንዴት እየበላቸው እንደነበረ ቅድማ ወርታውናልና በቅዱስ ቤተክርስቲያን ስም እንድትደርሱላቸው ስንል እናሳስባለን። እግዚአብሔር ይስጥልን። እናመሰግናለን።